ቆይ ላስብሽ። አብረሽ እባክህን የትህትና ትክክለኛ ቁጥር ስጠኝ። አባታችን በጣም ደክሞ መቼ ነው የሚመጣው? አባታችን ሳይሞት አገኘን። አደራ። ጨዋታው ገና አልተጀመረም። አብርሽም ቢሆን የኔ ብቻ ነው። እዚህ ቤት ያለች ተላላኪነት ደግሞ በቅርቡ ያቆማል። እኔ ተላላኪ አይደለሁም። አብርሽም ለትንሽ ጊዜ እውነቱን እስከሚረዳ ብቻ ነው። ከዛ በኋላ እግር የተሰበረ አመመኝ ምናምን ብትይ ማንም አይሰማሽ። አብርሽ የኔ ህመም በደንብ ነው የሚያማው። የሚያስመስለው አንቺ ስትኖሪ ብቻ ነው። ደግሞ ይኸውልሽ እኔን ለመበቀል የምታደርጊውን ጥረት አቁሚ እሺ? በእጥፍ ነው የምመልስልሽ። ቆይ ከዚህ በላይ ምን ልታደርጊ ነው? አሁንም ድጋሚ ሌላ ውሸት ነው ወይስ ሌላ ድራማ ልትሰሪ? ከአብርሽ ጋር ያለኝ ፍቅር በደንብ አጠነክረውና ቅናትሽ ላይ ቤንዚን ነው ማርከፈክብልሽ። ትትና መጣው አብርሽ። ስሚ፣ ከዚህ በኋላ አብርሽን በጭራሽ ላንቻልተው፣ በጭራሽ። የግሌ መካሻ በድልሽ ይዘኝ እንጂ ትትና ጤነኛ ነው። የግሌ አጽናኝ ያስፈልግሻል እንዴ በጣም የተጎዳሽው ከነዛ ሁሉ አንቺ ነሽ። ምክንያቱም አሰቢው እስኪ ላልታመመ ሰው ሾርባ ስትሰሪ መኖር ማለት በጣም ከባድ ነው። የዚህን ካሳ ደግሞ መክፈል ያለበት አብርሃም ነው። ለአንቺና ለተንከሴስ ካሳ መክፈል አለበት። ምክንያቱም እየተናገራችሁ መጀመሪያ እንትና ማነው ስሙ ተንከስስ እየተናገረ የሚሰማው አጣ። ሲቀጥል ደግሞ አንቺ ሾርባ ሰሪ ሆንሽ። የሁሉ ጉድ መኮራ ነው። ምስሩ ጥቁሩ መስር ነው መስር አልቆ የለ እንዴ ፓራላይዝ ግን የሰው እና እንግዲህ ካሳውን ይክፈላችሁ። እስከዛሬ ተሰቃያችሁበትን ስትናገሩ አልሰማ ያላችሁበትን ግን አብርሽ አሁንም እንደተጃጃለ ነው። ምንም ሊሰማው አልቻለም። ምክንያቱም እስኪ ያስቡት እንደዛ ብላታለው ራሷን መድኃኒት በእርግጥ በአሁንኛው አሟታል፣ ግን ሁለተኛ የአሁኑ አሟታል፣ ግን ደግሞ ምንም ቢሆን መረዳት የለበትም። ምክንያቱም በራሷ ተንኮል ነው፣ የእነሱ እጅ ነው፣ የእነሱ ግፍ ነው በአፍርጦ የጣላትና እንግዲህ በባለፈው ክፍል እንዳያችሁት እነዚህ ጅሎች እየተጃጃሉ አሳሰሩኝ እኮ ከነግሬም ጭምር ብለው እውነትን ፓራላይዝ አደረጉኝ ብላ ብድግ ስትል እንግዲህ ትትና ደግሞ እኔ እኮ ማንም የለም እያልሽ ብለሽ ተኝተሽ እየተንቀሳቀስሽ ይሆናል ምናምን ብላ ወደ ክፍሏ ስትሄድ እንግዲህ ሁላቸውም ወደ ክፍሏ ሲሄዱ ቁማ አገኟት ማለት ነው። ባለችበት ድርቅ አለች ማለት ነው። ምንም ማድረግ አይችሉም። ምንም ማረጋችንም እሷ እና እንግዲህ ትትና ቁማ አግኝተዋ ማይሚን ልጅቷ ቁማ አግኝተዋታል ማለት ነው። ምን ይባል እንትናማ እገላለሁ እና መቼ ተጀምሮ ነው የሚያልቀው እያለች ነው ማለት ነው። እንግዲህ ሌላ ተንኮል ምን አስባ እንደሆነ አታውቅም። ያው እንግዲህ አብርሃምን በእጇ ለማድረግ ነው የሞሉ ጥረት ያደረኩት ምናምን ብላ ያንተ ፍቅር ላለ ማለት ነው። ያን ያሳለፍናቸውን ጊዜ ላለመተው ነው ምናምን እያለችው ነበር። ያለፈ ጊዜ አልፏል፣ ፍቅር አይደለም እሱ ምናምን፣ ለኔ ግን ፍቅር ነው፣ መቼም አላለፈም፣ ገና ይቀጥላል ምናምን እያለችው ነበር። እሱም ግን እንግዲህ እየተጃጃለ ነው። መድኃኒት አቀበለች ስትለው መድኃኒት ያቀበለዋል። እንግዲህ አብርሃምና ትትና ደግሞ መስማማት አልቻሉም። እሱም የትዝታን ስም ሲያነሳ እሷ ግው ትላለች፣ እሷ ደግሞ የመድብልን ስም ስታነሳ እሱ ግው ይላል። እንግዲህ እናንተ ፍቅር ነው፣ ለምንድን ነው ተግባብታችሁ አንድ ላይ ማትሆኑት ነው? ምክንያቱም እናንተ በቅናት ውስጥ ቅናት የፍቅር አንዱ የመጀመሪያው ፓርት ነው። እንግዲህ ለምንድን ነው አንድ ላይ ማትሆኑት? ምግብ እየበሉበት ባይት ታይም ምግብ እየበሉ እያለ እንግዲህ ወሬ እየተነሳሳ እንግዲህ ስለ ፍቅር ታሪክ ንገረኝ ምናምን እያለችው ነበር። እንትና ማለት ነው ማነው መሳይ፣ እኔ እኮ የፍቅር ታሪክ የለኝም ምናምን እያላት ነበር ማለት ነው። ከዛ
እኔ ልናገር ሲል አንተ ምናምን ሲል ማነው ስሙ መሰል በእናት መድብል ንገረኝ ስትል እንግዲህ የመድብልም ስም ሲነሳ ምሳውን እራት ይሁን ምሳ አቋርጦ እየሮጠ ሄዷል ማለት ነው። እንግዲህ እሱም ሞግዚቷ አይደለህም አንተ እኮ እሷ ሞግዚት ነህ፣ ለምንድን ነው እንደዚህ የምታደርገው ምናምን እያላት ነበር ማለት ነው። እሱ ደግሞ እኔ እሷ ሞግዚት አይደለም እኔ ሰብአዊ ግዴታዬን ሰብአዊ ነኝ። ምን አይነት ሰብአዊነት ነው? ለማያስብ ሰው ሰብአዊነት ያለ እንደ ማለት በራስ ላይ ሴራ ለምትመጥል ሰው ሰብአዊ የሚባል ነገር የለም። አብርሻ ትጃጃል። አንተ ወንድ አይደለህ እንዴ? ምንድነው? ቆፍጠን በል እንጂ ቢያንስ መድብል እኮ ያከብረኛል ምናምን ስትለው ደግሞ መድብልን ስም አትጥሪብኝ ምናምን እያላት ነበረ። መድብል ካለ ቤት መቀመጥ አይችልም። ግን ደግሞ መድብል ለራሱ የራሱ ጭንቀት አለበት። ውሰድና ከፈለክ አግባ፣ ከፈለክ የሆነ ነገር አድርጋት፣ የሆነ ነገር አሁን መድብል ሌላ ቦታ ሊሄድ ነው። የድሮ የ10 ዓመት ፍቅረኛውን ሊያገኝ ነው። አትጃጃል። አንቺም እንደዚሁ ጥበሽ ተጠባበሱ። ግን ያው እሷ ትወደዋለች መሰለኝ። የግዴ ደግሞ ልብሽን አዳምጪ፣ ምንድን ነው የሚሰማሽ እንደዚህ ስትይ ምናምን ስትላት አብርሽ ከሷ ጋር ሲሆን የሆነ ብቻ የቅናት መንፈስ እንዳለባት ነግራ በቃ ፍቅር ነው ምናምን አለቻት ማለት ነው። እንግዲህ ምን ማድረግ ይቻላል? ምንም ማድረግ አይቻልም። ተንከሲስ እንግዲህ ልጅቷን እያጠና ነው አሁን እና እንግዲህ እንደዛ ነው ነገርየው፣ እንደቀጠለ ነው። ፋይቱም እንደቀጠለ ነው። እንግዲህ ሊያረጋግጥ በገባበት ሰዓት ላይ የድንገት ነቅታ ሊገለኝ ነው ብላ ሪቁ ብላ ጮኸች። እንግዲህ አብርሽ ደግሞ እሱን እገላለሁ ብሎ ተነሳ። ግን ለምንድን ነው እንደዛ የምታደርገው? ለምንድን ነው አሁንም አምናት ነው ወይስ እዛ እንደዚህ የምታደርገው ምናምን ስትለው ምን አገባሽ ምናምን አላት። ሰባው ግዴታዬን እየተወጣሁ ነው ምናምን ሲላት ተጣሉ። በዛም አብርሽም ማነው ስሙ ያም ተናዶ ሄደ ማለት ነው። ገና እዛ በኋላ ተመልሶ ግን ለምንድን ነው እንደዚህ ያደረግሽው? ስላተረፍከኝ አመሰግናለሁ ምናምን ስትለው አንቺን አይደለም ያተረፍኩት እኔ ያተረፍኩት ተንከሲስን ነው ምናምን አላት ማለት ነው። ስለዚህ እንደዚህ ስላት ተናዳለች። ግን ምንም ማድረግ አይቻልም። ያው እሱም ያስመሰለ ከሚቀርባት ምን ከሚላት ቢናገርስ እንዴ እንትና እንደሚወዳት ቢናገርስ? ግን መናገር አይፈልግም ደግሞ